በስመ አብ ሁላችንም እናማተብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኃጢአታችን በቸርነቱ በደላችን በምሕረቱ መተላለፋችንን ሁሉ በደራዩ ሸፍኖ ሳይገባን እስከዚህ ሰዓት ያደረሰን አምላካችን ስሙ የተመሰገነ ይሁን። ለእኔም ለእናንተም እንደሚገባን የእግዚአብሔር ስም የሚመሰገን ዘንድ ክቡር መላከ ሰላም መምህር ጌታነህ እንዳለ የደብራችን ዋና አስተዳዳሪ፣ ክቡር ሊቀ ስዩማን መምህር ቢንያም ባድግልኝ የሀገረ ስብከታችን ዋና ጸሐፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ምዕመናን ምዕመናት፣ እስከ ሞት ድረስ በወደደን በአምላካችን ፍጹም ሰላም እንዴት ሰነበታችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። የልዑል እግዚአብሔር ስም ድጋሚ የተመሰገነ ይሁን። እግዚአብሔር ቢወድና ቢፈቅድ ለአጭር ደቂቃ የምንማማርበት ርዕስ አብራችሁኝ ከኔ ጋር ትሉታላችሁ። የመስቀሉ ነገር በሉ። ለእኛ ለምናምን የእግዚአብሔር ኃይል ነው ይላል። ተናጋሪው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከላቸው መልእክት በአንደኛዋ በምዕራፍ 1 ቁጥር 18 ቃል ላይ የተገኘች ቃል ናትና እሱን በማንሳት እግዚአብሔር እንደወደደ እንደፈቀደ ያስተምረናል። የመስቀሉ ነገር ለምናምን ለእኛ የእግዚአብሔር ኃይል ነው አለ። ነገረ መስቀሉ እንዲሁ እንደምታውቁት ነገረ መለኮት፣ ነገረ ክርስቶስ፣ ነገረ ማርያም፣ ነገረ ቅዱሳን፣ ነገረ መላእክት እንደምንለው ትምህርት ማለት ነው። ነገረ መስቀሉ ነገረ መስቀል እንግዲህ የክርስቶስን መከራ የሚናገርበት የሰው ልጅ ድነት የሚገለጽበት ትምህርት ነው። ባጭሩ መስቀልን ስናስብ ቅዱስ መስቀሉ በእርሱ ላይ የተሰቀለው እግዚአብሔር ኢየሱስ ክርስቶስ እሱ ያደረገልንን የእሱን መከራ የእሱን ሞቱን፣ ግርፋቱን፣ መቸንከሩን፣ መቁሰሉን፣ እጁን እግሩን መቸንከሩን እንዲሁም ጎኑን መወጋቱ ይህን ሕማማቱ ሁሉ አንስተን የምናይበት መነጽራችን ነው። መስቀል የሲኦል መሰረት የተናወጠበት በሰውና በእግዚአብሔር መካከል የነበረው ለረጅም ዘመን የነበረ የጥል ግድግዳ የፈረሰበት የሲኦል መሰረቶቿ ሁሉ የተናወጹበት ሞት ድል የሆነበት የጌታን ፍቅር የምንመለከትበት እነዚህ ይህን ያህል ቸንክረው ይህን ያህል ደብድበው እየወጉት እያለ እየቸነከሩት እያለ እየገነፈሩ እየገረፉት እያለ እሱ ግን የሚያደርጉትን አያውቅም ብሎ ፍቅርን ያስተማረበትን ያንን ቀን የምናስተውስበት ትምህርት ነው። የጌታን ይቅር ባይነት የጌታን ሞቱ እንዚህኑ ሞተከ እያልን ዕለት ዕለት በቅዳሴዋ ቤተ ክርስቲያን ሞቱን የመስቀሉን ነገር የምታስተውስ ቢሆንም ዛሬ ደግሞ ለየት ባለ መልኩ ታከብረዋለች። ታዲያ በነቢያት በሐዋርያት በአበው በሊቃውንት ይሰጥ ከነበረው ትምህርት እግዚአብሔር በወደደና በፈቀደልን ያህል በትንሹ ለማየት እንሞክር። ለአብነት ያህል በዚህ በነቢያቱ ውስጥ ልበ አምላክ ቅዱስ ዳዊት የተናገረውን ሐሳብ በማንሳት እንሞክር። መዝሙር 59 ዝባር 60 ቁጥር 4 ላይ ወወሀብኮሙ ትምህርት ለእለ ይፈሩከ ከቀስት በፊት ያመልጡ ዘንድ ለሚፈሩት ምልክትን ሰጠሃቸው በማለት መስቀል የድነት ምልክታችን፣ መስቀል ከቀስት ማምለጫችን፣ መስቀል የጠላት ቀስትን የምናመልጥበት ብቸኛው መሳሪያ ነው ይለናል። መስቀል ከጠላት ፍላጻ የምንድንበት፣ መስቀል ጠላት ዲያብሎስ አጋንንት የሚዘርጉትን መሰናክል መዝለል የምንችልበት ምልክታችን እንደሆነ ልበ አምላክ ዳዊት አስቀድሞ በትንቢት የተናገረውን በማየት ነው። እንግዲህ አጭር ጊዜ ስላለን
ለማሳጠር ያህል በሐዋርያት ደግሞ በአዲስ ኪዳን ያ ደብል ሲቲዝን የነበረው አይሁዳዊ ሆኖ ሮማዊ መሆን በዛ ጊዜ በፖሊስ ዘንድ የማያስነካ በፍርድ ቤት ዘንድ የማያስቆም ትልቅ ዕድል ነውና ይሄ ሰው ሮማዊም በመሆኑ ሳይመጻደቅ አይሁዳዊ በመሆኑም ሳይኮራ እንዲሁም ደግሞ የጌቶች ጌታ የአማልክት አምላክ ኢየሱስ ክርስቶስ ራሱ ተገልጦ ለምን ታሳድደኛለህ ብሎ ጠርቶ ከአሳዳጅነት ወደ ተሳዳጅነት ከገዳይነት ወደ ሟችነት ወደ ማይረባ ዕቃ ከነበረበት ወደ ቅድስና ንጹሕ ዕቃ የተለወጠው ይህ ሰው ይህ ብቻ አይደለም፣ ብዙ የሚመካበት ነገር ነበር። ዛሬ በዚህ ዩኒቨርሲቲ ተመረኩ፣ በዚህ ዩኒቨርሲቲ ተማርኩ ብለን እንደምንመጻደቀው በዛ ሰዓት የገማልያ በሱ ስር ቁጭ ብሎ መማር ትልቅ ኩራት ነበር። ብሉያትን አመሳጥሮ የተማረ የብሉያትን ነገሮች ሁሉ ተምሮ በሱ ግን ሳይመጻደቅ አሁንም ሐዋርያ መባሉን ትቶ እኔ ሐዋርያ ልባል አይገባኝም አንድ ጭንጋፍ ነኝ እያለ ትምክህቱን ሁሉ ያራቀ ነገር ግን ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ትምክህት ከኔ ይራቅ እያለ የተናገረ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከላቸው መልእክቱ በአንደኛዋ ምዕራፍ ቁጥር 18 ላይ እንዲህ ይላል፣ እስመ ነገረ መስቀሉሰ እበድውቱ በአበ ጉላን፣ የመስቀሉ ነገር ለሚጠፉት ሰዎች ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና በማለት ይናገራል። የመስቀሉ ነገር ለሚጠፉት፣ የመስቀሉ ነገር ለማያምኑ ሰዎች፣ የመስቀሉ ነገር እምነት ለሌላቸው ሰዎች፣ የመስቀሉ ነገር ዕጣ ፈንታቸው ምንፍቅና ለሆነ፣ ዕጣ ፈንታቸው ክህደት ለሆነ ለእነኚህ ሰዎች የመስቀሉ ምልክትነት፣ የመስቀሉ በዓል፣ የመስቀሉ ትምህርት ኋላ ቀርነት ነው አለ። ሞኝነት ነው፣ ጅልነት ነው አለ። ለእኛስ ለምናምነው በቅፉ ላለነው ለክርስቲያኖች ቀድሞ ልበ አምላክ ዳዊት አስቀድሞ እንደተናገረው ከጠላት ቀስት ያመልጡ ዘንድ ምልክትን ሰጣቸው ለተባሉ ምልክቱ ለተሰጠን ለኛ ለክርስቲያኖች ግን የእግዚአብሔር ኃይል ነው ይለናል ቅዱስ ጳውሎስ። ሞኝነት ነው የመስቀሉን ነገር መማር አለ። ለማሳጠር ያህል በአዲስ ኪዳን እንዲህ ካየን እንዲሁ ደግሞ ከሊቃውንት መጽሐፍት ደግሞ አለፍ አለፍ ብለን እንጥቀስ። ሴንት ጀስቲን ማርቴል ዘፈርስት አፖሎጂ የመጀመሪያውን መጽሐፍ ሲጽፍ ቻፕተር 55 ላይ እንዲህ ይላል፣ አንተ ሰው አለ ቅዱስ ዮስጢኖስ ሰማዕት ይባላል። አንተ ሰው ለአንድ አፍታ አስብ፣ የዓለሙ ተግባር ሁሉ ያለ መስቀል ይከናወን እንደሆነ ራስህን ጠይቅ አለ። የዓለሙ ነገር ያለ መስቀል መከናወን አለመከናወኑን ለማወቅ አንድ አፍታ ጊዜ ውሰድና ጠይቅ ራስህን አለው። ያለዚህ የድል ምልክት ባህር መሻገር አይቻልም። ያለ እርሱ ቆፋሪዎችና ጥበበኞች ቅርጽ ሰሪዎችም አይሰሩም። የሰው ቅርጽ ራሱ መስቀል ነውና አዕዋፍም እንደ መስቀል ሆነው በአየር ይበራሉ አለ። በዚህ የድል ምልክት ምክንያት ባህርን የተሻገሩትን እስራኤልን ስንመለከት ያ ሊቀ ነቢያት ሙሴ ያንን ሁሉ ታምራት እግዚአብሔር በእሱ ላይ ከሰራ በኋላ የመጨረሻዋንን ነገር ያደረገው እንዲህ ነበር። ጠላት ከኋላ በተከተለው ሰዓት፣ በተጨነቀበት ሰዓት እግዚአብሔርን ጠየቀ። እሱን ያዝከውን በትር ይዘህ ባህሩን ምታ አለው። በትረ ሙሴውን በማንሳት ምን አደረገ? ባህሩን መታው። ባህሩ ደግሞ እንደ ግንብ ተከፍሎ ቆመ፣ ከሁለት ተከፈለ። እግዚአብሔር የተመሰገነ ይሁን። በዚህ ምልክት መሰረት፣ በዚህ ምሳሌ በሚሆነው የሙሴ በትር ሊቀ ነቢያት የከፈለው የቀይ ባህርን ነበር። በኢየሱስ ክርስቶስ በአምላካችን በመድኃኒታችን በክርስቶስ መስቀል ግን
የተከፈለው የኃጢአት ባህር ነው። የተከፈለው የእሳት ባህር ነው። ሊቀ ነቢያት ሙሴ ሕዝቡን ከግብፅ ነበር ያወጣ በበትሩ ምክንያት። በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ መስቀል ግን እኛን ያወጣን ከግብፅ አይደለም ከሲኦል ነው። የኢየሱስ ክርስቶስ መስቀል ማውጣት ብቻ አይደለም ያስገባው። የሙሴ በትር ወደ ከነዓን ወደ ምድራዊቱ ወደዛች ወደ ከነዓን ወተትና ማር ወደምታፈልቀው ምድር ነበር ያገባቸው። የኢየሱስ ክርስቶስ መስቀል ግን ርስተ ሰማያት የሆነችውን ሰማያዊቱን ርስታችን ገነትን ነበር ያስገባቸው። ይሄ ነበር ያለን ያለው ቅዱስ ቄርሎስ ዘኢየሩሳሌም እንዲህ ይላል፣ ስለተሰቀለው ክርስቶስ ለመመስከር ማፈር የለብንም አለ። መስቀሉን ማኅተማችን ማድረግ፣ በግንባራችን በእጃችንና በማንኛውም ነገራችን ላይ ማድረግ፣ እንዲሁም በምንበላው ዳቦና እንጀራ ላይ በምንጠጣው በጽዋ ላይ መባረክ ማማተብ አለብን ይለናል። ስንወጣና ስንገባ ከመተኛታችንና ከመተኛታችን በፊት ተኝተን ስንነሳ በጉዟችን በምናርፍበት ሁሉ ሳናፍር የክርስቶስ መስቀል በግልጽ ማማተብ አለብን አለ። ሳታፍሩ አለ። ብዙዎች ግን እኛን ለማሳፈር ሞክረዋል። እናንተ የምታመልኩት የምታከብሩት የተሰቀለውን ነው ወይስ የተሰቀለበትን የሚል ጥያቄ ይጠይቋቸዋል። እውነት ነው። ብዙዎች ሊቀ ነቢያት ቅድም ያየነው ሊቀ ነቢያት ባህርን የከፈለበትና እስራኤልን ያሻገረበት ያቺ በትሩ ክብር ከተገባት የኃጢአትን ባህር ከፍሎ ያሻገረ የኢየሱስ ክርስቶስ መስቀልማ ምን አይነት ክብር አይገባውም። ሐዋርያው ቅዱስ ጳውሎስ ለቆላስያን ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 20 ላይ በመስቀሉ ደም ሰላምን አደረገ ያላል። መስቀል ደም አለው እንዴ? በመስቀሉ ላይ የተከናወነውን ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ሆኖ የደፋውን ያንን ደሙን እያመለከተን ነው። የቆረሰውን ስጋውን ሲያመለክትን ነው። የዳነው ሰላም የሆነው በመስቀሉ ላይ በተደረገ ነው። ታዲያ እንደዚህ ከሆነ ኢየሱስ አዳነን ነው ወይስ መስቀል አዳነን ይባላል? የሚሉት ደግሞ ምን ማለት አለብን? ራሱ ክርስቶስ መረጠው እኮ። በዚህ በኦሪት ዘፍጥረት ምዕራፍ 6 ምዕራፍ 7 ላይ የምታዩትን እነዛ በማያይ ጊዜ የነበሩ ሰዎች ኃጢአታቸው በደላቸው በበዛ ጊዜ ኃጢአታቸው በደላቸው በእግዚአብሔር ፊት በተጸየፈ ጊዜ ባስከፋ ጊዜ 120 ዓመት የንስሐ ዕድሜን ሰጥቷቸው ነበር። ያንን አልተጠቀሙም። ይህ በኃጢአት ምክንያት ኃጢአት ወልዳ ሞትን ትጸንሳለችና የኃጢአት ደሞዙ ሞት ነውና የሚመጣው መቅሰፍት ያ ማዕበል እንደሚመጣ አይቀሬ በሆነበት ጊዜ በዛ ሰዓት አምላካችን ለኖህ መርከብ ስራለው። በመርከቡ ምክንያት ሰዎቹ ዳኑ። 8 ሰው አለ ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ላይ ስንመለከት ቁጥር 21 ላይ ጥቂቶቹ አለ 8 ሰዎች ኖህና ሚስቱ 3 ልጆቹ የሶስቱ ልጆች የትዳር አጋሮች 8 ሰው የዳነው በመርከብ ነው አለ። መርከቡ እነዚህ ሰዎች ከሚጠፉ ላድናቸው ማለት ነው አይደለም። ስለዚህ ምን ማለት አልነበረበት? በመርከቡ ዳነ የተባለው እግዚአብሔር በመርከቡ ላይ አድሮ ማዳን የፈለገው በመርከብ ላይ ስለሆነ ነው። ዛሬ ኢየሱስ ክርስቶስ ያደነን ዘንድ የፈለገው በመስቀል ላይ ተሰቅሎ እጆቻችንን የእኛ እጅ ወደ ያችን ዕፀ በለስን የቀጠፈች እጅ መቸንከር ሲገባው እሱ ተቸንክሮ ወደ ዕፀ በለስ የሄደ እግር መቸንከር ሲገባው የእሱ እግር እኛ ራቁታችንን የሆነውን ካሳ ለመክፈል ራቁቱን የሆነበት ለዓለምን ሊያድን የፈለገው በመስቀሉ ስለሆነ ነው። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ እያልን በድፍረት የምናገረው የእግዚአብሔር ኃይል ስላለበት ነው። ይህ ነውና ነው። ታዲያ ለዚህ መስቀል ስግደት እንዴት ይገባዋል ሲሉ ሰግድ ለአብ ለወልድ ለመንፈስ ቅዱስ አሐቲ ስግደት አለ። አንዲት ያለው ኳንቲቲውን ለመናገር አይደለም፣
ጥራቷን ለመናገር ነው። ኳንቲቲ ቢሆን 3 ጊዜ በላይ ልም ነበር። ከዛስ በኋላ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ይላል። እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ብሎ ይህንን ከየት አገኘው? ቤተ ክርስቲያን ከምን አመጣ ነው የምታስተምረው ለሚለው በዚህ በመዝሙር 131 ላይ እንዲህ የሚል ቃል አለ። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ሁሉ እንሰግዳለን አለ። ከ6 ሰዓት እስከ 11 ሰዓት የኢየሱስ ክርስቶስ የአምላካችን እግር የቆመበት መስቀል ነውና ለዛ የክብር ስግደት እንሰግድለታለን። ይሄ ብቻ አይደለም። በማኅፀኗ 9 ወር ከ5 ቀን ጸንሳው ነበርና ለድንግል ማርያም የጸጋ ስግደት እንሰግዳለን። ወደ ቤተ መቅደሱ እንገባለን እንሰግዳለን ሲል በቤተ መቅደሱ በምሕረት በቸርነት ይገለጣልና በሱ በቤተ መቅደሱ የምንሰግደው ለመስቀሉ የምንሰግደው ለዚህ ነው። መስቀል ስናከብር የእግዚአብሔር ፍቅር የእግዚአብሔር ቸርነት በመስቀሉ ላይ የተከናወነውን መልካም ነገር የሰውን ልጅ ድህነት የፈሰሰውን ደም የተቆረሰውን ሥጋ በማሰብ ነውና መስቀልን በዓሉን ስናከብር ሕሊናችን ከነዚህና እነዚህን ከመሳሰሉ ሚስጥሮች ሊራቆት አይገባም። መስቀል የበረከት በዓል እንዲሆንልን እግዚአብሔር ቅዱስ ፈቃዱ ይሆንልን። ይቆየን። ወስብሐት ለእግዚአብሔር። መልካም በዓል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የተማርነውን በልባችን ያሳድርብን። ለመምህራችን ለቀሲስ ፋሲል ቃለ ሕይወትን ያሰማልን።